ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን አጫጭር ዜናዎችን ይዤ መጥቻለሁ መሳይ መኮንን ነኝ በተለያዩ የአማራ ክልል አካባቢዎች ውጊያዎች በመካሄድ ላይ ናቸው ከትላንት ጀምሮ በምዕራብ ጎጃም ደጋዳሞት ሲካሄድ የቆየው ብርቱ ውጊያ በዛሬው ዕለት በፋኖ ድል አድራጊነት መጠናቀቁን ለማወቅ ተችሏል ዝቋላ ካምፕ አረፋ ደብተራ ፖሊቴክኒክ በተሰኙ አካባቢዎች የተደረጉት ፍልሚያዎች በፋኖ የበላይነት ሲጠናቀቁ የተረፈው የአብይ አህመድ ሰራዊት ወደ ፈረስ ቤት መሸሹን በደረሰን መረጃ ላይ ተመልክቷል በሌላ በኩል በወሎ ቀጠና የአማራ ፋኖ በወሎ እዝ የካላ ኮርማ ክፍለ ጦር በዛሬው ዕለት ወደ ባህር ዳር የሚወስደውን መስመር ሙሉ በሙሉ መቆጣጠሩን አስታውቋል ከወልዲያና ቃሊም ተሰባስቦ ወደ ላሊበላ ሲጓዝ የነበረውን የአብይ አህመድ ሰራዊት ድልብና ሰቀላ በሚባል አካባቢ የደፈጣ ጥቃት በመፈጸም ግስጋሴውን እንዲያቆምና ወደ ሳንቃ ከተማ እንዲሸሽ መደረጉን ከአማራ ፋኖ በወሎ የህዝብ ግንኙነት ክፍል የደረሰን መረጃ ያመለክታል የአማራ ፋኖ በጎንደር ዛሬ በነበረው ውጊያ አንድ ሻምበል ጦር ሙሉ እጁን መስጠቱን 62 ክላሽ 3 ብሬንና 2 መትረየሶች መማረካቸውን አስታውቋል በሸዋ ግንባር በምንጃር ሸንኮራ ወረዳ የማጥቃት ተልኮ ወስዶ የተንቀሳቀሰው የአብይ አህመድ ሰራዊት በአማራ ፋኖ ሸዋ እዝ ከሰም ክፍለ ጦር በደረሰበት የመልሶ ማጥቃት ሻምበል መሪውን ከነምክትላቸው ያጣ ሲሆን ከመከላከያና አብሮ ተሰልፎ ከመጣው የሚሊሻ ታጣቂዎችም በርካታ ቁጥር ያላቸው መደምሰሳቸውን ከእዙ ህዝብ ግንኙነት ክፍል ያገኘነው መረጃ ያመለክታል የአማራ ፋኖ በጎጃም አንደኛ ክፍለ ጦር ሰሞኑን በርካታ አውደ ውጊያዎች ማድረጉን የገለጸ ሲሆን የአገዛዙ ሰራዊት ለማጥቃት በሚል ያሰማራው ኃይሉ በየአቅጣጫው መበተኑን ከኮሎኔል ታደሰ ሙሉነ ብርጌድ የህዝብ ግንኙነት ክፍል የደረሰን መረጃ ያመለክታል በሌላ በኩል የአማራ ፋኖ በወሎ ምስራቅ አማራ ኮር 2 ከትላንት ጀምሮ እየተካሄደ ባለው ውጊያ ቀሪ የ48ኛ ክፍለ ጦር ኃይል መደምሰሱን አስታወቀ የክፍለ ጦሩ አዛዥ ከተደመሰሱት ማል እንደሚገኙ የአማራ ፋኖ በወሎ ከላከልን መረጃ ለማወቅ ተችሏል በራያ ቆቦ ዞብል ከተማና ዙሪያው ሰፍሮ የሚገኘው የአብይ አህመድ 48ኛው ክፍለ ጦር በርካታ ሬጅመንቶቹ በተለያዩ ጊዜያት በተደረጉ ውጊያዎች በመመታታቸው የተበተኑ ሲሆን የቀረው ኃይል ከትላንት ጀምሮ በምስራቅ አማራ ኮር 2 የፋኖ መዋቅር ላይ ጥቃት ከፍቶ እንደነበርና በተደረገው የመልሶ ማጥቃት ከነ ኮሎኔል አዛዡ ጋር እንደተደመሰሰ ነው በደረሰን መረጃ ላይ ተመለከተው በዚህ ትልቅ ድል እንደሆነ በተገለጸው የዞቡሉ ውጊያ ስናይፐርን ጨምሮ በርካታ የነፍስ ወከፍ መሳሪያዎችና ጥይቶች መማረካቸው ታውቋል አርበኛ ሞገስ አባራው የአማራ ፋኖ በወሎ የፖለቲካ ዘርፍ ምክትል ኃላፊ የዞብል ድል ለቀጣዩ ምዕራፍ ትልቅ አቅምና ወኔ የሚሰጥ ነው ይላል እንግዲህ ከትላንት ከሰዓት በኋላ ጀምሮ እስከ ምሽት ወይም እስከ 7 ሰዓት በተደረገው ውጊያ እስካሁን በተለይ ይሄ ራያ ምድር በቃሊም እነ ተኩለሽ ዙሪያ እነ ዞብል እስካሁን ከተደረጉት ውጊያዎችና ከተገኙት ድሎች በለጥ ያለ ልንል የምንችለው ተገኝቷል ይሄ ድል ምንድነው 48ኛ ክፍለ ጦር እንደሚታወቀው ያሏት ሬጅመንቶች በሙሉ እየተበሉ ያሉበት ሁኔታ ነው የነበረው አሁን ደግሞ የመጨረሻው ኦፕሬሽን ማለት ነው በዚህ ራያ ዙሪያ ዞብል ዙሪያ ላይ ከፍተኛ ተጋድሎ በማድረግ የአማራ ፋኖ በወሎ ምስራቅ አማራ ኮር ማለት ነው በዚህ ዞብል አምባ ክፍለ ጦር የምትባለው ተወርዋሪዋና እንዲሁም እንደሌሎች ክፍለ ጦሮች ጀብደኛዋ ክፍለ ጦር ማለት ነው በሚገርም ሁኔታ በሚገርም የውጊያ ብቃት በሚገርም የውጊያ ዘዴ የ48ኛ ክፍለ ጦር ዋና አዛዡ የተገኘችበት ሬጅመንትን ሙሉ በሙሉ ተደምስሷል በዚህም የ48ኛ ክፍለ ጦር ዋና አዛዥን ጨምሮ በመቶዎች የሚቆጠሩ የሰራዊቱ አባላት ተገድለዋል የ48ኛ ክፍለ ጦር አንደኛ ሬጅመንት ምክትል አዛዡን ጨምሮ ማለት ነው እንግዲህ ከትላንት ጀምሮ እስካሁን ድረስ ውጊያው እንደቀጠለ ነው አገዛዙ ይሄ 48ኛ ክፍለ ጦር አዛዥ ስለተገደለ መጠነ ሰፊ ጥቃት ለማድረስ ቢሞክርም የበለጠ ከዛ በላይ ደግሞ ተጨማሪ መስዋዕትነቶችን እየከፈለ ነው የሚገኘው እንግዲህ በዚህ በዞብል አምባው ተጋድሎ ዞብል አምባ ክፍለ ጦር በትላንትናው ዕለት ወይም ዛሬ ሌሊት ማለት ነው አንድ ስናይፐር እንደ ጥቁር ዘመናዊ ስናይፐር በጣም የሚገርም ዘመናዊ ስናይፐር እሱን በፎቶ ጭምር አስደግፈን እንልካለን 7 ዘመናዊ ጥቁር ክላሽ እንኩፎች 2000 ክላሽ ተተኳሽ እና ጥሬ ገንዘብ ወደ 20 ሺህ ብር የሚደርስ እንዲሁም ሬዲዮ መገናኛዎችን ከጥላት መማረክ ችለዋል ማለት ነው ጀግኖቹ የዞብል አምባ ክፍለ ጦር ሰራዊት በዚህ ልክ ዛሬ አጠቃላይ
ዞብላምባ ክፍለ ጦር ይህንን ድል ተጎናጽፋለች። አርበኛ ሞገስ እንደው የዚህ ሌተናል ኮሎኔሉ የተገደሉበት የዞበሉ አውደውጊያም በተመለከተ ነው። እንግዲህ አሁን የ48ኛ ክፍለ ጦር አዛዥ ናቸው ተገለዋል። ስለዚህ ጦሩ ያለ መሪ ቀርቷል ማለት ነው። በአጠቃላይ 48ኛ ክፍለ ጦር አሁን ከጥቅም ውጭ ወጥቷል ማለት ነው። በምን ሁኔታ ላይ ነው? በምርኮስ የተያዙ አሉ። ከዚህ በኋላስ በዛ ቀጠና አገዛዙ ለማንሰራራት የሚያስችለው አቅም አለው ወይ? ልክ ነህ መሳይ። አሁን 48ኛ ክፍለ ጦር ብቻ ሳይሆን ያለው ማለት አመራሩ ስለገደለ ጦርም የለም። ጦርም አብሮ ነው የሚደመሰሰው አመራር ሲገደል ማለት ነው። ስለዚህ አሁን 48ኛ ክፍለ ጦር ቁጥር ብቻ ነው የሚገኘው። ከዚህ በኋላ በአገዛዝ ውስጥ ካሉት ክፍለ ጦሮች 48ኛ ክፍለ ጦር ቁጥር ናት። በነገራችን ላይ ሌሎች ክፍለ ጦሮችም ቁጥር ብቻ የቀራቸው አሉ። በርካታ የክፍለ ጦር ስሞች፣ የቁጥር ስሞች፣ ቁጥሮች ብቻ እየቀሩ ነው። ከዚህ በኋላ እንዲህ ነው የሚሆነው። ስለዚህ ሌተናል ኮሎኔሉ የ48ኛ ክፍለ ጦር አዛዥ ነው። እንግዲህ ይሄን 48ኛ ክፍለ ጦር አዛዡ ተገደለ ማለት በዙሪያው ምን ያህል ሰራዊት እንደሚኖር ግምትን ማስቀመጥ ትችላለህ። እና ይሄ የዚህ ክፍለ ጦር አዛዥ ወይ በአገዛዙ ስታንዳርድ መሰረት የት ቦታ ሆኖ ነው የሚያዋጋው የሚለው ሁላ በደንብ እንትን ማለት ማገናዘብ ትችላለህ። ወይ የሚለውም አካል ማገናዘብ ይችላል። ከብዙ ርቀት ነው ማለት ከፊቱ ሰራዊት አለ ማለት ያ ሰራዊት ተደምስሶ ነው አዛዦች የሚገደሉት እና ከዚህ አንጻር ሙሉ ሰራዊቱም ተደምስሷል ማለት ይችላል። 48ኛ ክፍለ ጦር ኦልሬዲ ቁጥር ብቻ ቀርታለች ነው። ይሄ ድል ለአማራ ፋኖ በወሎ በአጠቃላይ ለአማራ ህዝብ ትግል ምን ፋይዳ አለው? በመጪው ጊዜ ለሚኖረው ውጊያችሁም ይሄ የዛሬው የዞብሉ ድል የሚኖረው ፋይዳ ትርጉም እንዴት ይገለጻል? በነገራችን ላይ እባብ ወገቡ ላይ ከምትመታው ይልቅ አናቱ ላይ ስትመታው ነው የሚያርፈው። ወገቡ ላይ ብትመታው አናቱ ላይ ስላልመታው ይንደፋደፋል፣ መርዝ ሊረጭብህ ይችላል። ስለዚህ ምንድነው የተጠና ኦፕሬሽን በማድረግ ከኋላ ያለውን ሰራዊት በመደምሰስ ወይም በማለፍ ጭምር ዋናውን ቀንደኛውን ስትመታው ነው ሰራዊቱ የሚፈርሰው። ኦልሬዲ የምትለቃቅመው ከዛ በኋላ ነው። እኚህን የአዋጊዎች ኮሎኔሎች፣ ጀነራሎች በመታ ቁጥር ሰራዊቱ እየተበታተነ ነው የሚሄደው። ያንን የመለቃቀም ስራው ቀላል ነው የሚሆነው። በኢትዮጵያ የሚገኙ የዲፕሎማቲክ ማህበረሰብ አባላትም ሆኑ የዓለም አቀፍና ክልላዊ ድርጅቶች ከአዲስ አበባ ውጪ ለሚያደርጉት እንቅስቃሴ ከውጭ ጉዳይ ሚኒስቴር ፍቃድ ማግኘት እንደሚገባቸው የሚገልጽ ደብዳቤ እንደደረሳቸው ተገለጸ። አንከር ሚዲያ ውስጥ ለውስጥ የተበተነውን ደብዳቤ ይዘት በመመልከት ማረጋገጥ እንደቻለው በኢትዮጵያ የሚኖሩም ሆነ ለስራ ጉዳይ የገቡ የውጭ ሀገራት ዜጎች እንዲሁም የዲፕሎማሲው ማህበረሰብ አካላት ከአዲስ አበባ ውጪ ለሚያደርጉት ጉዞ የውጭ ጉዳይ ሚኒስቴርን መጠየቅና ፍቃድ ማግኘት ይገባቸዋል። የተለያዩ ዓለም አቀፍ ተቋማትም በተመሳሳይ ከአዲስ አበባ መውጣት የሚችሉት ፍቃድ ሲያገኙ ብቻ እንደሆነ በደብዳቤው እንደተገለጸላቸው ለማወቅ ተችሏል። ሐሙስ ዕለት ተፈርሞ ለሁሉም የዲፕሎማቲክ ማህበረሰብ አባላትና ለዓለም አቀፍ ተቋማት የተበተነው ደብዳቤ በደፈናው ከአዲስ አበባ ውጪ ለሚደረግ እንቅስቃሴ ፍቃድ ያስፈልጋል ከማለት ያለፈ ምክንያቱም ሆነ ሌሎች መረጃዎችን በዝርዝር የሚገልጽ አይደለም። የአብይ አህመድ አገዛዝ በአራቱም የአገሪቱ ቀጠናዎች እየተስፋፋ የመጣውን ቀውስ ለመደበቅና አዲስ አበባ ላይ በብልጭልጭ የውበት ስራዎች ገጽታውን ለመሸፈን በሚል ከፍተኛ አጣብቂኝ ውስጥ የገባ ሲሆን በተለይም በትግራይና በአማራ ክልል እየከፋ የመጣው ማህበራዊ ቀውስ የዓለም አቀፉን ማህበረሰብ ትኩረት እያገኘ መምጣቱ በአገዛዙ ባለስልጣናት ዘንድ ድንጋጤ መፍጠሩ እየተነገረ ነው። አንዳንድ ዓለም አቀፍ ተቋማትና የዲፕሎማቲክ ማህበረሰብ አባላት ኢትዮጵያ በጥልቅ ችግር ውስጥ እንደምትገኝ የሚገልጹ መረጃዎችን እያወጡ ሲሆን በቅርቡ በሰሜን ወሎ ቡግና የተከሰተው ረሃብና ድርቅ በአብይ አህመድ የብልጭልጭ ፕሮጀክቶች ላይ ጥያቄዎች እንዲነሱ እያደረገ መሆኑም ተመልክቷል። ሐሙስ ዕለት የተበተነውና ከአዲስ አበባ ውጪ የመንቀሳቀስ ገደብ የሚጥለው የውጭ ጉዳይ ሚኒስቴር ማስጠንቀቂያ እየከፋ የመጣውን ቀውስና ሀገራዊ የመፍረስ አደጋ ከዓለም አቀፉ ማህበረሰብ እይታ እንዲደበቅ ለማድረግ እንደሆነ ነው አንከር ሚዲያ ያነጋገራቸውና ስማቸው እንዲጠቀስ ያልፈለጉ የውጭ ጉዳይ ሚኒስቴር የቀድሞ ዲፕሎማት የተናገሩት። የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ሚኒሊክ እዝ ባለፉት 18 ቀናት በዘመቻ ናደው የተካሄደውን አጠቃላይ እንቅስቃሴ በተመለከተ ዝርዝር ሪፖርት አውጥቷል። በሪፖርቱም ምን ያህል የአብይ አህመድ ወታደሮች እንደተገደሉ የተማረኩትን ጨምሮ ዝርዝር መረጃዎችን ነው በሪፖርቱ የቀረበው። ይህንንም እንመለከተዋለን። በጎጃም የአማራ ፋኖ ታጋይን ከገደሉ በኋላ ጡቷን ቆርጠው አስክሬኗን አውላላ ጎዳና ላይ ጥለው
የሄዱት የአብይ አህመድ ወታደሮች አሁን ደግሞ ቤተሰቦቿን አፍነው መውሰዳቸው ከተገለጸ በኋላ በፋኖች ኦፕሬሽን ወላጆቿን ማስለቀቅ መቻላቸውን ነው የተመለከተው። በዚህ ጉዳይ ላይም ያለውን መረጃ እናገኛለን። ሌሎች ጉዳዮችንም በመረጃ ደረጃ ይዞ የዘውትር ተሳታፊያችን መስመር ላይ እየጠበቀን ያለው እንግዲህ ከወቅታዊ የተጋድሎ እንቅስቃሴዎች እንነሳ። ምን መረጃዎች አሉ አጠቃላይ ከወታደራዊ ኦፕሬሽኖች አንፃር? ያመሰግናል። መጀመሪያ በሰሜን ወሎ እና ደቡብ ወሎ አገዛዙ ባልገመተውና ባልጠበቀው ደረጃ የፋኖ ኃይሎች በተከታታይ በወሰዱት ወታደራዊ ማጥቃት እንቅስቃሴ በአብይ አህመድ ጥምር ጦር ላይ በጣም ከበድ ያለ አከርካሪውን የሰበረ እርምጃ መውሰዳቸው ይታወሳል። የፋኖ ኃይሎች ደግሞ የሉም፣ ተበትነዋል። መስማማት ተስኗቸው እርስ በርሳቸው እየተዋጉ ስለሆነ መጥፊያቸው ቅርብ ነው ሲባሉ የነበሩ ቢሆንም በወሰዱት ጠንካራ ወታደራዊ እርምጃ አቅማቸውን በደንብ ያሳዩበት ባደረጉት ውጊያም የስርዓቱን አፈቀላጤዎች ዝም እና ጭጭ ያስባሉበት ሁኔታ ተፈጥሯል። ራሳቸውን ከአገዛዙ በነጠቁት ትጥቅ ያደራጁበት ደረጃ ላይ ደርሰዋል። ከፍ ሲልም የዓለም አቀፍ ሚዲያ ተገዶም ቢሆን ስለ ፋኖ ጀግንነትና የጦር ሕግ አክባሪነት እንዲዘግብ አድርገውታል። ለሚታገሉለት ህዝብም ደግሞ ደም መላሽ መሆናቸውን ያሳዩበት ትልልቅ እና ከባባድ የጦር ምሽጎች የሰበሩበት ድል እንደሆነ መግለጫ ሰጥተዋል። በዛሬው ዕለትም እንግዲህ በዚህ መሰረት ከመስከረም 14 2018 ዓ.ም ጀምሮ ለተከታታይ 16 ቀናት በተካሄደው ዘመቻ አደማሊ ወይም አባናደው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክስ ስር የሚገኙት አምስቱም ኮሮች በጋራ በወሰዱት በወሎ በሁሉም ቀጠናዎች በፈጸሙት ማጥቃት በአገዛዙ ጦር ላይ የተገኘውን ድል በዝርዝር አቅርበዋል። ዛሬ በሰጡት መግለጫ ከ3003 በላይ የአገዛዙ ወታደሮች መግደላቸውን አስታውቀዋል። 679 ምርኮኛ በእጃቸው እንደሚገኝና 3 የሞርተር ምጣድ እና 103 የሞርተር ቅንቡላ ከ6 ሞርተር ጋር አብረው መማረካቸውን አስታውቋል። 33 ብሬን፣ 13 ስናይፐር በእጃቸው በጦርነቱ ጊዜ ማስገባታቸውን ገልጸዋል። ከ1343 በላይ የነፍስ